በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለም ዓለም። ለቅዱስ ኤፍሬም አእምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለሊቀ ጉባኤ ጌታውን ደምጸም አእምሮውን ጥበቡን ምስጢሩን እንድትገልጽላቸው ለኛም አስተዋይ ልቡናንና ሰሚ ጆሮን እንድትሰጠን አቡነ ዘበሰማያት ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኘዋል። ጥንተ ነገሩ እንደምንድነው ቢሉ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አንደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለሙ መልቶ አይቷል። ራእዩን የገለጥክልኝ አምላክ ደገኛውን ምስጢር ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንዲህ ያለ አርአያ ያየኸው ባስልዮስ ዘቂሳርያ ነው አለው። አንድ ጽኑ ነው። ቅዱስ ባስልዮስም በትምህርቱ የምእመናንን ልቡና ያጸናልና፣ አንድ ብሩህ ነው። እሱም የደቀ መዛሙርቱን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስ ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ የቀረበት ምክንያት አልታወቀም። በርህቀተ ሀገርም ቢሉ በደዌ በእርጅና ምክንያትም ቢሉ ደርሶ ተመልሷልም ቢሉ አልታወቀም። ቅዱስ ኤፍሬምም ወዲያው ራእዩን ሄጄ ልረዳው አላለም። ስንኳን መምህሩን ማናቸውንም ቢሆን ካወጡበት ቦታ መልሶ ሳያደርሱ ትቶ መሄድ ሥርዓት አይደለምና መምህሩን መልሶ ከቦታው አድርሶ ስለ 3 ነገር ይሄዳል። መጀመሪያ በእንዲህ ያለ አርአያ ያየሁት መንፈሳዊ ወይስ ሥጋዊ ይሆን ሲል፣ ሁለተኛ ከእንዲህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ሲል፣ ሶስተኛ በጆሮ የሰሙትን በአይን አይቶ መረዳት ይገባል ሲል፣ በሄደም ጊዜ እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ኩፌት ደፍቶ ኩፋር ጠምጥሞ ካባ ለዕንቃ ለብሶ ወርቀ ዘቦ ግምጃ ደርቦ መያዣው የወርቅ መነሳንስ አስይዞ የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበር እንጂ ለካስ ሥጋዊ ኖሯል። እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን እንዲህ እነሱንም ወይየስዩ ነፍስቶሙ ከመ እንተ ሀለፈት ይላቸዋል። እስመ ውስተ ምይንት ነፍስ ይተሐድር ጥበብ ይላል። በእንዲህ ያለ ሰው ላይ እንዴት ጸጋ እግዚአብሔር ታድርበታለ? ወይስ ለመንፈስ ቅዱስ 2 ግብር አለው እያለ ይህንን ሲያወጣ ሲያወርድ 5 ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቅ እሳት ሕዝቡን ሲዋሃዳቸው ይመለከታል። ይህ ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ላይ እናርፋለን እያሉ ብር ትር በማለት ከእሳት እንደገባ ጅማት ርር ኩምትር ብለው እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙ ናቸው። እንዴት ፍጡር ፈጣሪ መስል እንደ እሳት ያቃጥላል ብለው፣ ለሱ ግን አልፈረሰበትም፣ ለከዊነ እሳት በቅቶ ነበርና። አራተኛ ከማይዝነ ቤተ መቅደስ ቆሞላችኋል፣ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ አስወሰደው። ቅዱስ ኤፍሬምም እጹብ እጹብ እያለ እያደነቀ ይሄዳል። እንዴት ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገሬን ያውቅ በሀገሬ ያስጠራኝ እያለ በሄደም ጊዜ 1 ሰዓት ባስተርጓሚ ሲጨዋወቱ ቆይተዋል። ነገሩ ባይረዳለት አባቴ እንደዚህ ሶኑ ነገሩ አልተረዳልኝም፣ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል በቃል ተጨዋውተዋል፣ ተነጋግረዋል። ከዚህ በኋላ አባቴ እንግዲህ ወዲህ ልሂድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ ከዚህ ልትኖር ነው እንጂ ልትሄድ ነው፣ ዕጣ ክፍል ከዚህ ነውና አትሄድም
ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሾሞም በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስ ካባ ላንቃ ወርቀ ዘቦ ግምጃ ደርቦ መታየቱ ለአክብሮተ ወንጌል ነው እንጂ እሱስ በውስጥ የለበሳት የምትኮሰኩስ የማጠላቂ ናት። ዛሬ አባቶቻችን ካህናት ለአክብሮተ ሥጋ ወደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ወደ ቤተ እግዚአብሔር እንደሚገቡ። አምስተኛ ወነበረት አሐቲ ብእሲት ዘማእዝማደ ነገሥት ዘብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምን ቢሉ ተዘንግቶ ይቀርብኛል ብላ፣ አንድም ለመናገር ፈርታ አፍራ፣ ከብዛቱ የተነሳ ስንክሳር አከለ። ያንን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘዕጥት ለነቢብ ለነጌር ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት ስል የምታሳፍረኝ ሁልጊዜ እረፍት የምትነሳኝ ይህች ከባዱ ኃጢአቴ እንደምን ትሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አንድም ስትሄድና ስትመለስ ድካም ያለበት መንገድ ነውና በፈሊጥ በብልሃት ቀኑና ለመስጠት ነው። እሷም ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ እባክህ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። አይ አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ያልሆነለት ለእኔ እንዴት ይሆንልኛል? አይሆንልኝም አላት። አሁን ለቅዱስ ኤፍሬም የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ ወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና። ልጄ ተመልሰሽ ሂጂ፣ ነገር ግን በሄድሽ ጊዜ እንደ ቀደመው በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበርኑ ላይ ከአስከሬኑ ላይ ጣዩ ይፋቅልሻል ብሎ መክሮ ሰደዳት። ብትሄድ እውነትም እንዳላት ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ስራ ኃጢአታ ለዓመትከ፣ በሕይወተ ሥጋም በሕይወተ ነፍስም መምህሬ ንስሐ አባቴ አንተ ነህና ብላ ሳትጠራጠር ከበርኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውአ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ክብር ሥልጣነ ክህነት ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንጽቢን ቤት በአንድ ሲማሩ አድገዋል። ከተለያዩ ዘመኑ ብዙ ነው። ተሾሟልና ሊጠይቀው ሄደ። ይሄድ ሰላም ለኪ ኦ እግዝእቴ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእቴን ከወዴት አገኘኸው አለው። ምን ነው መምህራችን ነግሮን አለው። አይ መምህራችንስ አልነገረንም ከሞተ ብለህ ነው እንጂ አለው። ይመስክራ ይመስክር ብለው ሄደው ከመቃብሩ ዘንድ አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞቴ የሰ ኩሎሙ ሕዋሳቴ ወአዕጽምቴ ይወድሱኪ ወይብሉኪ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ወልዴ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። ቅዱስ ኤፍሬም በሕይወተ ሥጋ ሳለ መምህሩ ቅዱስ ባስልዮስ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር እጅግ ደግነት ነውና ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ለባዊ በግብሩ ያሰኘው እንደምንድን ነው ቢሉ ሞብርሌ፣ መርጠም፣ ብርጭቆ፣ ኩዝ፣ ካቦ እየሰራ ያን እየሸጠ የዕለት የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበረ። ሲመጸውተው በጻድቃን በሰማዕታት በመላእክት ስም አይመጸውተውም። በእመቤታችን ስም ብቻ ይመጸውተው ነበረ። ምን ነው ጻድቃን ሰማዕታት መላእክትን ንቋቸው ነውን ቢሉ ንቋቸው አይደለም፣ የእመቤታችን ፍቅር አላዳርስ ብሎት ነው እንጂ። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበረ። ምን ነው የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው፣ እንደ መጎናጸፊያ ተጎናጽፌው እያለ ሲመኝ ይኖር ነበረ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና መንፈስ ቅዱስ ገልጦለት 1000 ድርሰት አድርሷል።
አሃዝ እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ዕለቱ ሰኑይ ነው። ጊዜው ነግህ ነው። የቀደመ ተግባሩን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምን ትእክል ወድሶተኪ ዘይክሉ ሰማያውያን ወምድራውያን እመቤቴ። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንቺን ማመስገን የማይቻላቸው እኔ ደካማው አንቺን ማመስገን እንደምን ይቻለኛል አላት። በከመ አለብዎከ ከመንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጠልህ እንዳናገረ መጠን ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ትጸንሲ ባላት ጊዜ እፎኑ ይከውነኒ ዝንቱ፣ ይህ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታች። እሱም ባርክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናት ብልህ ደቀ መዝሙር ቅኔ አስቦ እንደሚቀኝ ድርሰት ደርሶ እንደሚጽፍ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቀለም ከመምህሩ ፊት ሰተት አድርጎ በቃሉ እንደሚያደርሰው እሷም ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት እየከፈለች አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ነውና፣ አንድም በሰባቱ ዕለታት ትመሰላለችና፣ ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት የሚሆኑ 4ቱ ባሕርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላይሁ የሚባል የፍጥረታት ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ መልቶት ይዞት ነበር። ያንን ከሶስት ከፍሎታል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል፣ ውቅያኖስ ይባላል። አንዱን እጅ ባለው አጽንቶ የብርሃናት መመላለሻ አድርጎታል፣ ጠፈር ይባላል። አንዱን እጅ ከላይ ወስኖታል፣ ይኸውም ብፅዕፅ ውሃ ነው፣ ታኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ምሳሌ፣ ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ሥጋ ምሳሌ፣ ብርሃን አይለወጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጊዜው ወበአጓዱ ባለ ጊዜ የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችን የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብሩህ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጠፈር ደፈር የማይከለክለው ሕልፈት ውላጤ የማይስማማው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመድ አሳት ወኩሎ ታዋስያን ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ 3 አስራው ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው የሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢጥሙቃን ያላመኑ የአረማውያን ምሳሌ፣ ከዚያው ከባህር ውስጥ የቀሩት የጥሙቃን ያመኑ የምእመናን ምሳሌ። አንድም ወጥተው በረው የሄዱ ፍርግዎ መንንወ ለዘዓለም ብለው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባ አጋንንቱን ታግሰው በጾም በጸሎት ተጠምደው የሚኖሩ የመናንያን ምሳሌ። ከዚያው ከባህር ውስጥ የቀሩት ሃይማኖት ተምረው ምግባር ሰርተው አስራት በኩራቱን አውጥተው በሕገ እግዚአብሔር ጸንተው የሚኖሩ የምእመናን ምሳሌ። ባህሩ የማይገቦ ምሳሌ ነው። አንድም ዕለቱን ወጥተው በረው የሄዱ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ፣ በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ የባህታውያን ምሳሌ። ዕለት የእመቤታችን ምሳሌ፣ ባህር የጥምቀት ምሳሌ ነው።
በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከእህቱ ምጥ ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ በእህቱም ድንግልና ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳቢት ዕለት አይረፈ እግዚእነም ኩሉ ግብሩ እንዲል ያቺ የሥጋውያን ሁሉ ማረፊያ እንደሆነች ከእመቤታችንም የመንፈሳውያን ሁሉ ማረፊያ የሚሆን ጌታ ተገኝቷልና የውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅም። እስመን ከመን ሶበን እንዘን እመን ድህረን እየሰጡ ያስተረጉማል። ውዳሴ ዘሰኑ ውዳሴ በሰኑ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። ሰኑ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚእ ያግዞ ለአዳም 5500 ዘመን ወደ ሲኦል ተግዞ በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። ምን ነው አመስግነኝ ብትለው ወደ ጌታ ሄደ ቢሉ መክበሪዋን ሲሻ። ከዚያ ቅዱስ ሉቃስ ታኦፊላ መኮንነ እስክንድሪያ ይለዋል። በሱ ስብከት ያመነ ነው። የሐዋርያትን ሥራ ጻፍልኝ ቢለው መክበሪያቸውን ሲሻ እምጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሃር ብሎ ከክርስቶስ እርገት ጀምሮ እንደጻፈለ ጌታንስ ይሁን አዳምን ታዲያ ስለምን አነሳው ቢሉ ነገር ከስሩ ውሃ ቀጥሩ እንዲሉ ከስር ተርኮ ለመንገር አንድም አስከትላው መታ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ ሕዙነ ልብ ወትኩዝ ነው። እንዲህ አለ ቅጽል ለመጽሐፍ ልማር ነው። ስመ ወግብረ ወልድ ፈሚያጠ ወተውላጠ ህላውያት ጽጌያተ ወፍሬያተ ትሩፋት እንዳለው ያለ 5500 ዘመን አዝኖ ተክዞ ቆዝሞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። አዳምን የቤተ ፈት ሐዘን አላገኘውም። ቤተ ፈት ይህን ጊዜ እበላ እጠጣ እከብር የነበሩ ዛሬ ግን አጣው ነጣው ተዋረድኩ እያለ ነው የሚያዝነው። አዳም ግን ፈጣሪ አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዘንኩት ብሎ ነው እንጂ በገነት አደርገው የነበረ ተድላ ደስታ ቀረብኝ ብሎ አይደለም። አልቦቱ ካልህ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ እንዲህ አንድም ሐዘኑን ለጌታ ሰጥተው ይተረጉሙታል። 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍሴ እስከ ለሞት እንዴት ወያግብኦ አበዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት ነው። የእርቅ ምልክት ነው። ንጉሥ ሎሌውን የተጣላው እንደሆነ ቤቱን፣ ንብረቱን፣ ርስቱን፣ ጉልቱን ይወርስበታል። ሰናፊል አትታጠቅ፣ ዘንግ አትያዝ፣ ከከተማ አትውጣ፣ ከአደባባይ አትቀመጥ ብሎ ሥርዓት ያጸናበታል። በታረቀው ጊዜ ግን ቤትህን፣ ንብረትህን፣ ርስትህን፣ ጉልትህን መልሼልሃለሁ እንደፈለግ ውጣ ግባ ብሎ ነፃነት እንዲሰጠው አንድም ፍጡር ከሆነ ያለ ቦታ መኖር አይቻልምና ከዚያውም ዘንድ ያላየውን ከሚሰጡት ያየውን ቢሰጡ ያለመደውን ከሚሰጡት የለመደውን ቢሰጡት ይወዳልና አንድም ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበረሂ ሶበ ሰማይከ ለቦ ለመንበር ዘውእቱ ድልወተ መለኮት እግዚእና ወመንግሥት ወስልጣን እንዲህ ሰአሊ ለነ ቅድስት ሰአሊ ለነ ቅድስትን ቅዱስ ኤፍሬም አልተናገረውም። ቅዱስ ያሬድ ለዜማ ማቅኛ አድርጎ ተናግሮታል። ይኸውም ሊታወቅ በሀገራቸው ከመጽሐፋቸው ቢፈልጉ ከቃላቸው ቢጠይቁ አይገኝም። ቅዱስ ያሬድም ከአፋ አምጥቶ ከልቡናው አንቅቶ አልተናገረውም። ሰአሊን ሰአለ ካለው ቅድስትን ቀደሰ ካለው ከግዕዝ ቃል አምጥቶ ተናግሮታል እንጂ 5500 ዘመን በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ሰረቀ በሥጋም ድንግል ዘእንበለ ዘራ ብእሲ
ህዳጉን ብርሃን ብሎ እስኪያመጣው ድረስ አርእስቱ ሰረቃ አለው። ፈቀደ እግዚእ ብሎ ነበርና ወዶም አልቀረም በግብረ መንፈስ ቅዱስ ያለ ዘርአ ብእሲ በሥጋ ከድንግል ተወለደ። በሥጋ አለ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ልደቱን እንበለ ዘር ማድረጉ ስለምንድን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። ድኅረ ዓለም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ተአውቀ በዳህራዊ ልደት እንዴት አንድም በዘር በሩካቤ ተወልዶ ቢሆን ለአይሁድ ሩቅ ብእሲ ፍጡር ወልደ ዮሴፍ ለማለት በተመቻቸው ነበረ። ሶበስተ ተወልደ በዘራ ብእሲ ወብእሲት ዘከማይ ብዙሃን እንተሐዘብው ወምረሰይው ሐሰተ እንዴት ያውስ ቢሆን ልደቱን ተፈቶ ካላቸው ያላደረገ ከድንግል ያደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት ወነገርን እኔ ከመጣን ወከመስር ጽምት ምድር ለኢሳይያስ እስመ ምኔኪ ወፅ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱም ምድር ተገኝቷል። ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነው። አንድም ሔዋን ከእህቱም አጽመ ገቦ ተገኝታለች። ጌታም ከእህቱም ማኅፀን የመገኘቱ ምሳሌ ነው። አንድም ሔዋን ከእህቱም ጎን ስትገኝ ሕማም እንዳልተሰማት እመቤታችንም ጌታን በእህቱም ድንግልና ስትወልደው ምንም አይነት ሕማመ ወሊድ አልተሰማትምና። አንድም ቤዛ ይስሐቅ በግ ከእህቱም ጎን ተገኝቷል። ጌታም ከእህቱም ማኅፀን የመገኘቱ ምሳሌ። አንድም ጽምዓ ሶምሶንን ያራቀች ውሃ ከእህቱም መንሰከ አድግ ተገኝታለች። ጽምዓ ነፍሳትን ያራቀ ማየ ሕይወት ጌታ ከእህቱም ማኅፀን የመገኘቱ ምሳሌ ነው። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ምስጢሩ እንደምንድን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ እንዲል እመቤታችን ድንግል ወም እንደሆነች እሱም አምላክ ወሰብ ነውና። አንድም እመቤታችን ድንግል ወም እየተባለች ስትመሰገን እንደምትኖር እሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና። አንድም እመቤታችን እናትነቷ ድንግልናዋ እናትነቷን እንዳለወጠ ሁሉ የእሱንም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና ዋዳነነ ተወልዶም አዳነን ለሔዋን እንታሳታ ከይሲ ፈታ ላሊያ እግዚአብሔር እንዘይብ ብዙ በዞ ለሕማምኪ ወለጻዕርኪ ላይሊሃ ለሔዋን ድረ ፈታ ሲል ነው። በሕማም ለዲ ወወልደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኔኪ እንዲል ሕማምሽን ጻዕርሽን ገአርሽን የብዙ አደርገዋለሁ ብሎ እባብ ባሳታት በሔዋን ላይ ከፈረደባት በኋላ ሰምረ ልቡ አበ ፍቅረ ሰብ ልቡ የሰውን ፍቅር ወደደና ዋጋዛ ሔዋንን ነፃ ወጣ። ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን እባብ አለው ቢሉ በግብሩ ነው። ከይሲ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና። አንድም በማደሪያው ነው። ወበስመ ኀዳሪ ይስጤዋ ማኅደር ወበስመ ማኅደር ይስጤዋ ኀዳሪ እንዲህ ሲያስታት ቅሉ በሥጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ነውና። አንድም እባብ ጥቂት ስቁረት ቀዳዳ ያገኘ እንደሆነ ጥልቅ ብሎ ገብቶ ያሰፋታል። ሰይጣንም በነፍስ ላይ ጥቂት ጽነት ኃጢአት ያገኘ እንደሆነ ጥልቅ ብሎ ገብቶ ያችን ነፍስ ከፍሬ ሃይማኖት ከጸጋ መንፈስ ቅዱስ ይለያታል።